ሰላም ጤና ይስጥልን ተመልካቾቻችን ይህ የኢቲቪ ፓርላማ ቻናል ፕሮግራማችን ነው። በዛሬው ፕሮግራማችን የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ 2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸምን አስመልክቶ ከቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፍቃዱ መንግስቱና ከኢንዱስትሪ ዘርፍ ንዑስ ኮሚቴ ሰብሳቢ አቶ ዳውድ መሐመድ ጋር ቆይታ ይኖረናል። ተከታተሉን ዘንድ በአክብሮት እንጋብዛለን። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆዩ። ባለፉት በቋሚ ኮሚቴው የተከናወኑ ዋና ጉዳዮች ምን ናቸው? ባለፉት 6 ወራት እንግዲህ የሰራናቸውን ለመግለጽ ያህል በመጀመሪያ እቅድ ነው የምናዘጋጀው። እቅዱን በሁለት ክፍሎች ከፍለን ማየት እንችላለን። አንደኛ የዝግጅት ምዕራፍ የሚባለው ነው። በሁለተኛ ደግሞ በተግባር ከፍለን ማየት እንችላለን። በዝግጅት ምዕራፍ እቅዱ መሰረት የሚያደርጋቸው ነገሮች አንደኛ ከምክር ቤቱ የ10 ዓመት ስትራቴጂክ እቅድ ጋር እናያለን። የ5 ዓመቱንም እንደዚሁ ስትራቴጂክ እቅድ አለው የምክር ቤቱ ከዚሁ ጋር ተዛማጅ መሆኑን ቼክ እናደርጋለን። በዛም መሰረት አድርገን ነው እናዘጋጅ የምንሞክረው። በሌላ ደግሞ በ2017 የቋሚ ኮሚቴውን አፈጻጸም መሰረት እናደርጋለን። ከምንከታተላቸው ተቋማትም ጋር ያሉባቸውን የአፈጻጸማቸውን አይተን ምን ላይ ትኩረት ማድረግ አለብን የሚለውን መሰረት አድርገን ዝግጅቱን በቋሚ ኮሚቴ ደረጃ አዘጋጅተን እንወያይበታለን። በየሁሉም ቋሚ ኮሚቴ እቅዶች ይቀርብና ውይይት ተደርጎበት ምክትል አፈ ጉባኤና ዋና አፈ ጉባኤ በሚሰጡት አቅጣጫ መሰረት እቅዱ ተከልሶ ወደ ስራ ይገባል። በተግባር ምዕራፍ አንኳር ዋና ተብሎ የሚጠሩትን ያንን መሰረት አድርገን የምንሰራቸውን ለምሳሌ ከአቅም ግንባታ አኳያ አንድ ግብ ነው ይዘን ነው የምንሰራው። ሁለተኛው ከህግ አወጣጥ፣ ሶስተኛው የክትትልና ቁጥጥር ተግባር፣ የህዝብ ውክልና እና ሌሎችም ቼክ የምናደርግ ይሆናል። የመጡትን ውጤቶች ለመግለጽ ያህል በአቅም ግንባታ ስነሳ በሁለት መልክ ነው ቋሚ ኮሚቴ አባላት የሚከታተሏቸውን ሚኒስቴር መስሪያ ቤቶች ለመከታተልና ስራውንም በደንብ አውቆ እንዲመሩ ለማድረግ የአቅም ግንባታ በጣም ወሳኝ ነው። በዚህ መሰረት በምክር ቤት ደረጃ የሚሰጡ የአቅም ግንባታ ስራዎች አሉ። ምክር ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመነጋገር የተለያዩ ዘርፍ ዙሪያ አቅም ግንባታ ስራዎችን ይሰጣል። ይሄም በዚህ ጊዜ አባላት በሙሉ ይሳተፉና አቅማቸውን የሚገነቡበት አግባብ ይኖራል። በቋሚ ኮሚቴም ደረጃ ቀጥታ ከምንከታተለው ሚኒስቴር መስሪያ ቤቶች በተለይ በአዋጆች፣ በፖሊሲዎች፣ በህግና አሰራር ዙሪያ ክትትል በምናደርግበት ጊዜ ተጨባጭ የሆኑ ውጤት እንዲመጡ ለማድረግ የአቅም ግንባታ ስራዎች ይሰጣሉ ማለት ነው። ስለዚህ በዚህ መሰረት ባለፉት 6 ወራት ከምክር ቤቱ ካገኘነው ውጪ በኢንዱስትሪም ዘርፍ በአምራች ኢንዱስትሪ ልማት ኢንስቲትዩት በምርምርና ጥናት፣ በቴክኖሎጂ ሽግግር፣ ፍኖተ ካርታና በመሳሰሉት ዙሪያዎች የአቅም ግንባታ ስራዎች ተሰጥተዋል። በማዕድንም ዘርፍ እንደዚሁ በማዕድን አዋጅ የማዕድን ባለቤትነት የአዋጅ የፍቃድ አሰጣጥ አዋጁን ወደ መሬት ለማውረድ የሚደረጉ ስራዎችንም ክትትል በማድረግ ዙሪያ እንዴት እንደሚደረግ የግንዛቤ ማስጨበጫ መድረኮች ተሰጥተዋል። ይህንን መሰረት አድርገው ነው እንግዲህ ቋሚ ኮሚቴው የተሻለ ስራ ለመፈጸም ክትትልና ቁጥጥር ለማድረግ የሚያበቃቸውን ለማድረግ ነው። በክትትልና ቁጥጥር 3-4 ተግባራትን እንሰራለን። አንደኛው የአስፈጻሚ ተቋማትን የማዕድን ሚኒስቴርንና የኢንዱስትሪ ሚኒስቴር ከነጠጠሪ ተቋማታቸው የእቅድ አፈጻጸም እቅዳቸው መጀመሪያ እናያለን። አፈጻጸማቸውን በየሩብ ዓመቱ እንከታተል ይሆናል። እስካሁን የአንደኛ ሩብ ዓመት እና ሁለተኛ ሩብ ዓመት እቅድ ግብረ መልስ ሰጥተናል፣ ገምግመናል ማለት ነው። አንደኛውን የሩብ ዓመቱን በፊት ለፊት መድረክ ነው የገመገምነው። ሁለተኛውን ደግሞ ገና አሁንም በቅርብ ጊዜ ስለመጣ የመጣውን የአፈጻጸም ሪፖርት ገምግመን ኦልሬዲ ግብረ መልሱ ተዘጋጅቶ ነው ያለው። የሩቅ መስክ እና የከተማ መስክ ቀጥታ እየተሰሩ ያሉትን ስራዎች በተግባር ኦቨርሳይት በማድረግ እንሰራለን። በሁለቱም ሚኒስቴር መስሪያ ቤቶች የክትትልና ቁጥጥር እና የኦቨርሳይት ስራም ሰርተናል። በዚህ አግባብ ወደ 3 የከተማ መስክ ክትትሎችን አድርገናል።
ሁለት የሩቅ መስክ ወይም ደግሞ ከከተማ ውጭ የሚደረጉ መስክ ኦቨርሳይቶችንም ሰርተናል። በአንዱ በጋምቤላ ክልልና ሁለተኛው በአማራ ብሔራዊ ክልላዊ መንግስት ያሉትን የማዕድንና የኢንዱስትሪ የስራ እንቅስቃሴዎችን ገምገመናል። በዚህ አግባብ ነው እንግዲህ አሁን እስከ 6 ወር ያሉትን ስራዎች እየሰራን ያለን። አቶ ዳውድ በተለይ የኢንዱስትሪው ዘርፍ እንቅስቃሴን በሚመለከት ከኢንዱስትሪ ሰላም ከመፍጠር ጀምሮ ያለው ሁኔታ በዚህ 6 ወር ውስጥ ምን ይመስል ነበር? በክትትልና ቁጥጥራችሁ የታዘባችሁት ያገኛችሁት ምን ይመስል ነበር የሚለው የሀገር በቀል ኢኮኖሚ አቅጣጫዎች ውስጥ ያው ኢንዱስትሪው ዘርፍ ከፍተኛ ትኩረት ተሰጥቶ የሚሰራበት ነው። ባለፉት ጊዜያት የነበረውን የኢንዱስትሪ ዘርፍ ስብራቶች ሰፊ ናቸው። በዋናነት ከ2010 ለውጥ ጊዜ ጀምሮ የማምረት አቅሙ ኦልሞስት የ48% አካባቢ ነበር። ማምረት አቅም ሲባል በውስጡ ሰፊ የኢንዱስትሪውን ካፓሲቲ የሰው ኃይሉን እንደገና የግብአት አቅርቦቱን የፋይናንስ አቅርቦቱን ኤክስፖርቱን ኢምፖርቱን የሚመለከት ኢሹ ነው። እንዲሆነም 48% አካባቢ ነበር። ስለዚህ አሁን ባለፈው በጀት ዓመት የ6 ወር እቅድ አፈጻጸማችን በምንገመገምበት ሰዓት ላይ ወደ 66.3% ደርሰናል። ይሄ ምን ነው የሚያመለክተው? በእቅድ ያንን የኢንዱስትሪ ሰላም በማስጠበቅ ኢንዱስትሪ አካባቢ ያሉትን ማነቆችን በመፍታት ስፔሻሊ የኢትዮጵያ ታምርት ፕሮግራም ተቀርፎ በጠቅላይ ሚኒስትር ጽሕፈት ቤት አማካሪ እና በሚኒስቴር መስሪያ ቤቱ ተመርተው ብዙ ኢንዱስትሪዎች ወደ ስራ እንዲገቡ ተደርጓል። ምክንያቱም ኢትዮጵያ ውስጥ ሰፊ ኢንዱስትሪ የማምረት አቅም የአምራች ኢንዱስትሪው ፓርት ሰፊ ድጋፍ የሚፈልግ መሆኑን ባለፉት ጊዜያት ነው ያየነው። እኛ የክትትል ቁጥጥር ድጋፋችን በእያንዳንዱ በአመታዊ እቅድ የፕሮግሬሲቭ ሆኖ ያደገ ሲመጣ የዚህ 6 ወር እቅድ አፈጻጸም ያለፍነውን እቅዳችን እንዴት በተሳካ ሁኔታ እንደመጣ የገመገምንበት ነው። ለዛ ነው ኢንዱስትሪዎች ውስጥ የኢንዱስትሪ ሰላም የአጠቃላይ የሰራተኛው ሰላም የሰራተኛው ደግሞ በምን አይነት መንገድ እየሰራ እንዳለ ሰራተኛው ላይ ደግሞ ኢንዱስትሪው የራሱን አስተዋጽኦ ሲያደርግ ኢንዱስትሪው ደግሞ ሰላሙ ተጠብቆ የመብቱ ተጠብቆ የሚሰራበትን አካሄድ በእያንዳንዱ ኢንዱስትሪዎች አካባቢ አይተናል። ኢንዱስትሪ ኢሹ ስታነሳ 3 መሰረታዊ ነገሮች አሉት። የመጀመሪያው ያው ኤክስፖርት ማበረታታት ኤክስፖርት ላይ ታርጌት ማድረግ ነው። ሁለተኛ ደግሞ ከውጭ የሚገቡ ምርቶችን መተካት ነው። ሌላው የስራ እድል መፍጠር ነው። እነዚህ ተግባራት በዋናነት የዘርፉ አንኳር የሆኑ እቅዶች ናቸው። ለዛም ነው የሀገር በቀል ኢኮኖሚ እድገቱም የተሳሰረው በዚህ ምክንያት ነው። 6 ወራት ውስጥም ባለፈው 4 ዓመት ውስጥ የገመገምን የነበሩ እጥረቶችን እንዲስተካከሉ ያደረግን በመጣንበት ወቅት የተሻሻሉ የመጡ ሁኔታዎች ተፈጥረዋል። የኤክስፖርት ኢንዴክሳችን ጨምሯል። ብዙ ምርቶች ወደ ኤክስፖርት የምናደርግበት ሁኔታ በዚህ ዓመት በዚህ 6 ወር ብቻ ወደ 2.4 ሚሊዮን ብር ገቢ ነው የተገኘው። ይሄ ደግሞ ፕሮግሬሲቭ ነው። በጣም ጥሩ ነው ተብሎ የሚወሰድ ነው። ይሄ ብቻ አይደለም፣ ወደ 161 ሺህ አካባቢ የስራ እድል ተፈጥረዋል። ስለዚህ ኢንዱስትሪው ለኢኮኖሚው ያለውን ኮንትሪቢዩሽን የነበረውን ማነቆ የፈታ መምጣታችን የሚያሳዩ ጉዳዮች አሉ ማለት ነው። ከዛ ብቻ ይሄ ብቻ አይደለም። በያሁን የኢንዱስትሪ ሚኒስቴር እየተጠቀመ ያላቸው የአሰራር ስርዓቶች እንዲሻሻሉ ምክር ቤታችን ሰፊ ጥረት አድርጓል። አሰራሮች እንዲሻሻሉ፣ ፖሊሲዎች እንዲወጡ፣ የኢንዱስትሪ ዩኒቨርሲቲ ሊንኬጅ አዋጅ እንዲወጣ አድርገናል። እነዚህ አዋጆች ደግሞ እየተተገበሩ መሆናቸውን ቼክ ያደረግንበት ነው። በመስክ ጉብኝታችንም በፊት ለፊት ግምገማችን እዛ አንዱ እሱን ስናይ የተሻሻለው ነገር ኢንዱስትሪ ሚኒስቴር የመረጃ ስርዓት ቀደም ሲል የነበሩ ኢንዱስትሪዎቻችን ቆጥረን ያለማወቅ ችግሮች ነበሩ። ምን ያክል ኢንዱስትሪዎች ኢትዮጵያ ውስጥ አሉ፣ ምን ያክሎቹ ፋንክሽናል ናቸው፣ በተለይ ማኑፋክቸሪንግ ኢንዱስትሪ። ከዛም ኢንተርፕራይዝ ፓርቱንም አነስተኛ መካከለኛ እና ከፍተኛ ኢንዱስትሪዎች በዚህ በኢትዮጵያ ኢንተርፕራይዝ ልማት ኢንስቲትዩት ተጠሪ ሆነው ለኢንዱስትሪ ሚኒስቴር የሚመራቸው ናቸው። የነዚህ የመረጃ ስርዓት እንዲስተካከል ከክልሎች ጋር እንድናበብም የተሰራ ስርዓት ነው። ይሄ ትልቅ ውጤት ያመጣበት ነው። ሌሎች የፋይናንስም የአይሲቲም ተጠሪ ተቋማት ጋር የነበሩ ስራዎች ተጠናክሯል። ስለዚህ ይሄ ማለት ነው ቶታሊ አንተ ከጠየቀኝ አንጻር ኢንዱስትሪው በዚህ ልክ ፕሮግሬሲቭ ሆነ ማለት
የኢንዱስትሪ ሰላም ተጠብቀው የማምረት አቅማቸው ተጠናክሮ መሄድ ማለት ነው። በዛ ልክ ደግሞ የሚኖሩ ጥረቶች ግብረ መልስ የሰጠናቸው አሉ። እነሱንም ማንሳት ይቻላል ማለት ነው። ኢንዱስትሪ ከዚህ በፊት ብዙ ውስብስብ ችግሮች ነበሩበት። የውጭ ምንዛሪ ችግር፣ የፋይናንስ ችግር፣ የቅንጅታዊ አሰራር ችግር እና እነዚህን ችግሮች መንግስት በሰጠው ትልቅ ትኩረት እና በሚኒስቴር መስሪያ ቤቱ በሚሰሩና እኛም በቅርበት በመከታተል ትላልቅ ችግሮች ተፈተዋል። ለምሳሌ የቅንጅት ችግር የኢንዱስትሪ ካውንስል ተቋቁሞ ነው እየተሰራ ያለውና ስቴም ኮሚቴም አለው በእያንዳንዱ እና በጉምሩክ፣ በፋይናንስ፣ በንግድ እና ሌሎችም ተቋማት አንድ ላይ መጥተው በየጊዜው እየተገመገሙ ችግሮቻቸው እየታየ የሚፈታበት አግባብ ስለሆነ መንግስትም ደግሞ እንደ ሚኒስቴር መስሪያ ቤት የኢትዮጵያ ታምርት ንቅናቄ በከፍተኛ ሁኔታ አትሊስት በኢንዱስትሪ ማደግ እንችላለን የሚል አስተሳሰብ እንዲመጣ ትልቅ ስራ ተሰርቷል። ከዚህ አግባብ በተከምርት መጠን በተከምርት ምክንያቱም ከውጪ ከማስገባት አገር ውስጥ አምርቶ ወደ ውጪ ከሚላከው የዳና የውጭ ምንዛሪ 3.4 ቢሊዮን ዶላር 3.4 ቢሊዮን ዶላር በ6 ወር ተገኝቷል። በተከምርት ማለት ነው። ወደ ውጪ የሚሄደው ወደ ሀገር ውስጥ በማስቀረት ማለት ነው። የስራ እድል ብናይ ከ161 ሺህ ዜጎች የስራ እድል አግኝተዋል። በኢንዱስትሪ ብቻ ነው። በኢንዱስትሪ ከአነስተኛ መካከለኛ እና እስከ ከፍተኛ ባለው ማለት ነው። በኃይል አቅርቦት፣ በውጭ ምንዛሪ አቅርቦት እና አጠቃላይ መዋቅሩን ለመፍታት መዋቅሩ ላይ ያለውን ችግሮች ለመፍታት እየተሰራ ያለው ስራ እጅግ በጣም አበረታች ችግር እየተፈታበት የመጣበትና የሰላሙን ሁኔታ እየተረጋጋ መጥቶ ኢንዱስትሪዎች የተሻለ ውጤት እየመጣበት ያለ ሁኔታ ነው ያለው። 10 ዓመቱ የልማት እቅድ ውስጥም ትኩረት ከተሰጣቸው 5ቱ የአገር በቀል የኢኮኖሚ ማሻሻያ ፒላሮች ወይም ምሰሶዎች ውስጥ ኢንዱስትሪና ማዕድን ናቸውና ማዕድንስ ምን ደረጃ ነው ያለው የሚለውንም ጨምሮ ማዕድን ከዚህ በፊት እንደ የግጭት ምንጭ ተደርጎ እንደው ተረስቶ እንዲቆይ የተደረገበት ዘርፍ ነው። ኢትዮጵያ እንደምታውቀው ብዙ የማዕድን ዘርፍ ማዕድን ሀብት ያላት ሀገር ናት። ያንን አሁን በሀገር ኢኮኖሚ ማደግ እንደሚቻል ሀብት እንዳለ በራሳችን ሀብት ማደግ እንደሚቻል ፖሊሲ ተቀርጾለት ትልቅ ትኩረት በመንግስት ደረጃ ተሰጥቶት የማልማት ስራ ውስጥ የተገባበት ሁኔታ ነው ያለውና በዚህ 6 ወር ብቻ የመጡትን በማዕድን ዘርፍ የመጣውን የስራ እንቅስቃሴ እንደው ለማሳየት ያህል ውጪ ንግድ ማዕድን ምርትን ከማሳደግ አኳያ በወርቅ ዘርፍ ከታቀደው 1.79 ቢሊዮን ዶላር ወደ 5.6 ቢሊዮን ዶላር ተገኝቷል። ወርቅን ኤክስፖርት በማድረግ ማለት ነው። ከወርቅ ውጪ ወደ 1.8 ቢሊዮን ዶላር ታቅዶ ወደ 2.58 ቢሊዮን ዶላር ተገኝቷል። ከፍተኛ የሀገርን ሀብት ወላ ኢኮኖሚ ጥቅም እያዋለ ያለ ዘርፍ ነው ማለት ነው። ዘርፍ በሀገር ውስጥ የገቢንም ከማሳደግ አኳያ የሮያሊቲ ለምሳሌ ወደ 180 ሚሊዮን ብር ለማታቅዶ 427 አካባቢ ሚሊዮን ብር የተገኘበትና የስራ እድል ፈጠራውንም ብናይ ከባህላዊ በተለይ ባህላዊ ብቻ ብናይ ወደ 163 ሺህ እንደ ሀገር ነው እንግዲህ የምናወራውና የስራ እድል ተፈጥሮ ብላቸዋልና ተከምርትን በተለይ አሁን ለምሳሌ ብረት፣ ድንጋይ፣ ከሰል፣ ሲሚንቶ፣ መስታወት እነዚህ በትልቅ እንቅስቃሴ ላይ ያለበት ሁኔታ ነው ያለው ማለት ነውና ዘርፉ የሚጠበቅበትን ያህል ስራ ኮንትሪቢዩት እያደረገ ነው። ምንም እንኳን ብዙ ችግሮች ውስጥ ቢኖርም ማለት ነውና ገና ወደ ጅምር የገባንበት ማዕድን ዘርፉን በደንብ አልተጠቀምንም እስካሁን ያለውና አሁን ያለው እንቅስቃሴ ግን አበረታች መሆኑን ነው የሚያሳየው። በ6 ወር ግምገማችሁ እንዴት ነው ኢንቨስትመንቱን በመሳብ ሼዶቹ እንዲያዙ በማድረግና አሁን ያነሳነውን ኢምፖርት ኤክስፖርት ውጤታማ በማድረግ የሀገር ውስጥንም የውጭንም ፍላጎት በመሸፈን ረገድ ኢንዱስትሪ ፓርኮቹ ውጤታማነት በምን ደረጃ ነው ያለው? ምርትና ምርታማነታቸውን ከሌላ ከአርሶ አደሩ ጋር የማስተሳሰር እዛ ውስጥ ያሉትን ደግሞ የገበያ የግብአት የመብራት ኃይል እጥረት የኢንፍራስትራክቸር ችግሮችን የመቅረፍ ስራዎች እየተሰሩ ነው። እነዚህም አሁን ባለፍናቸው 6 ወራት አፈጻጸም የተሻለ እንቅስቃሴ ውስጥ ገብቷል።
እነዚህ የቀሯቸውን ክፍተቶች በእያንዳንዱ ዘርፍ እንዲሞሉ የምንሰጣቸው ግብረ መልስ እንዳለ ሆኖ በተሻለ መንገድ እንዲንቀሳቀሱ እድል ያገኙበት ሁኔታ ተፈጥሯል። አነስተኛ አምራች ኢንዱስትሪዎች ያነሱት የነበረው የዱቄት ፋብሪካዎች አሉ፣ የምግብ ማቀነባበሪያዎች ዱቄት ፋብሪካዎች ከፍተኛ የሆነ ችግር የሚያነሱት በተመሳሳይ የሚያነሱት የግብአት ችግር አምራች ኢንዱስትሪዎቹ የአካባቢውንም ፍላጎት ሸፍነው ከዛ የዘለለ ሀገራዊ ጥቅም እንዲኖራቸው በማድረግ ረገድ ምን የተቀመጠ አቅጣጫ ይኖር ይሆን? የግብአት ትስስር መፍጠር ነው። ስለዚህ ዋና አንዱ ነጥባችን ከኢንዱስትሪ ሚኒስቴር ጋር በምንገመገምበት ሁኔታም አንዱ ነጥባችን ይሄ ነው። ኢንዱስትሪዎች ምን አይነት ግብአት ይፈልጋሉ? እንዴት ሊያገኙ ይችላሉ? የፋይናንስ እጥረታቸው ከግብአት ጋር እንዴት ሊተሳሰር ይችላል? ሊንኬጃቸው ደግሞ ኢንዱስትሪ ለኢንዱስትሪ ሊንኬጅ አንዱ ኢንዱስትሪ ለአንደኛው ግብአት የመሆን እድል አለው ማለት ነው። ስፔሻሊ ከታች የሚወጡ የኢንተርፕራይዝ አካባቢ ያሉ አነስተኛዎች፣ መካከለኛዎች እና ከፍተኛ ኢንዱስትሪዎች ለትልልቅ ኢንዱስትሪዎችም የግብአት ይሆናሉ። እርስ በርሳቸውም ግብአት የመሆን ሁኔታ ይፈጠራል። አንዳንድ ክልሎች አካባቢ በምናይበት ጊዜ የሚፈጠሩ የግብአት እጥረቶች አሉ። በፋይናንስ አካባቢ የሚፈጠሩ ክፍተቶች አሉ። በሌሎች የመሰረተ ልማት ችግሮችን ያነሳሉ። እኛ በቋሚ ኮሚቴ ደረጃ ገምግመን ለኢንዱስትሪ ሚኒስቴር ለሚኒስቴር መስሪያ ቤቱ ተገቢውን ክትትል እንዲደረግ በግብአት ዘርፍ ደግሞ ማስተካከል ያለባቸውን የማስተሳሰር ሂደቱም እንዲፈጸም እንልካለን። ስለዚህ ደግሞ ኢንዱስትሪ ሚኒስቴር ያንን ተቀብለው አስተያየት ሰጥተው የደረሱበትንም ግብረ መልስ ይሰጡናል። እንደ ቋሚ ኮሚቴ ከሰራናቸው ትልልቅ ስራዎች አንዱ የመስክ ምልከታ ነው። አንዱ መስክ ያደረግነው ከጋዝ ጋር ከጎዴ ከሶማሌ ክልል አካባቢ ሂደን እዛ ውስጥ አካባቢ ያሉ ክፍተቶችን ፕሮጀክቱ እንዴት ላይ እንደነበረ ቀደም ሲል የነበሩ የኮንትራክተሮች አፈጻጸም ምን እንደነበረ አመተን ለሚኒስቴር መስሪያ ቤቱ ቁጭ ብለን በጋራ ገምግመናል። አሁን ያለው ሁኔታ ለቀጣይ የኢኮኖሚ ማዕከላዊ ሽግግር እነዚህ ሁለቱ ዘርፎች ትልቅ ሚና ይጫወታሉ። እንግዲህ አንድ ሀገር በግብርና ብቻ ውጤት ሊያመጣ አይችልም። አሁን ያሉበትን ሁኔታ ስናይ ብዙ ችግሮች ቢኖሩበትም ተስፋ ሰጪ ስራዎች አሉ። ጅምር የሆኑ ለወደፊት ተስፋ ሊጣልባቸው የሚችሉ ስራዎች ናቸው። ኮንትሮባንድ ከዚህ በተለይ የወርቅ ንግድ ጋር ከፍተኛ ቅሬታ ነው የሚነሳው በየክልሎቹም እንደ ሀገርም እንደሱ አይነት ነገር ይነሳልና የሚፈልገውን ግብ በሚፈልገው ሰዓት ከማግኘት አኳያ እንቅፋት ይሆናል ብዬ ስለማስብ እሱ ላይ ያለው ከሚኒስቴር መስሪያ ቤቱ ጋር አጠቃላይ እንደ መንግስት ምንድነው ሊወሰድ የታሰበው እርምጃ? ኮንትሮባንድ ያው እንዳልከው አስቸጋሪ አክቲቪቲ ነው። በተለይ በማዕድኑ ዘርፍ ሰው በተለያየ መልክ ኢንጌጅ ሊያደርግ ይችላል። መንግስት ይሄን ለመቅረፍ ከፍተኛ ቁርጠኝነት አሳይቷል። ለምሳሌ የፖሊሲ ማሻሻያ አድርገዋል። አሁን ብሔራዊ ባንክ ጋር አካባቢ የወርቅ ወደ ብሔራዊ ባንክ እንዲሄድ ፖሊሲ ማሻሻያዎች ተደርጓል። የማክሮ ኢኮኖሚ ፖሊሲውም ደግሞ ከፍተኛ የውጭ ምንዛሪ እንዲገኝና ምርቱ እንዲመጣ ተደርጓል። አሰራሮችም ተሻሽለዋል። በዛ ምክንያት ነው ከፍተኛ የወርቅ ምርት ወደ ብሔራዊ ባንክ እየመጣ ያለው። ሰው በፊት ወደ ውጭ የሚያሸሸው አምጥቶ በቀላሉ በብዙ ችግር ውስጥ ከሚቆይ ወደ ብሔራዊ ባንክ አምጥቶ ራሱን ሽጦ የሚጠቀምበት አግባብ እየመጣ ነውና ተቀርፏል ባይባልም ከፍተኛ ጥረት እየተደረገና እየተሻሻለ የመጣበት ሁኔታ ነው ያለው። እነዚህ ዘርፎች ኢንዱስትሪ የሚሆን ማዕድን ሲከፈቱ ወይም ስራ እንዲጀምሩ ሲደረግ አብዛኛው የውጭ ሰዎች ባሉበት ቴክኖሎጂው መውቀቱም የነሱ ነበርና እነዚህ ዘርፎች የቴክኖሎጂ ሽግግር ማምጣት አለባቸው። የሀገር ውስጥ የኛ ዜጎች ይሄን ኢንዱስትሪውን ዘርፎቹን ተረክበው መስራት ካልቻል ሁሌ በጥገኝነት ልንወጣው ስለማንችል እሱንም ጨምሮ የአቅም ግንባታ ስራ ወሳኝ ነው። በየዘርፎቹ የሴክተሩንም አቅም መገንባት ለክልሎችንም አቅም ማጠናከር ወሳኝ ነው ማለት ነው። ስለዚህ ይሄ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው። ትልቁ ነገር ደግሞ ወጪና ገቢ ምርት ላይ መጠኑን መጨመር አለብን። ኢንዱስትሪዎች በአስፋፋን ቁጥር አቅም ማምረት አቅማቸውን በጨመሩ ቁጥር የገቢ እና የውጭ ምርታቸው ማደግ አለበት። እዛ ላይ አሁን የሚያበቃ አይደለም፣ ትኩረት ይፈልጋል። እዛ አካባቢ ያለውን አዳዲስ ምርቶችን ወደ ኤክስፖርት የማስገባት ሁኔታ፣ የቴክኖሎጂ
ኢሚቴት የማድረግ አሁን ሌት ካመርስ አድቫንቴጅ መጠቀም አለበት። ዘመኑ የአይ ነው። ኢንዱስትሪዎቻችን ቴክኖሎጂን በሰፊው የሚጠቀሙ መሆን አለባቸው። እዛ ላይ የሚኖሩን ኢሚቴት አድርገው ኮፒ አድርገው ሌት ካመር አድቫንቴጁን ተጠቅመው ወደ ገበያ የሚገቡበትን ሁኔታ እኛ ሪኮመንድ እናደርጋለን። የቴክኖሎጂ ሽግግር ላይ እያንዳንዱ ኢንዱስትሪ ውስጥ ያለው ማኔጅመንት ምን ይመስላል፣ የትኛው ኢንዱስትሪ ላይ የኢንዱስትሪ የቴክኖሎጂ ሽግግር ተደርጓል የሚለው አንዱ መስፈርታችን ነው። በመስክ በምንወጣበት ሰዓት ላይ የትኛው ኢንዱስትሪ ነው ሰፊ ኃይሎችን ሀገር ውስጥ ዜጋን አሳትፎ ወደ ቴክኖሎጂን ያሻገረው የሚለው ነገር በጣም ጥሩ ደረጃ ላይ ነው ያለው። ባይዘ ብዙ የውጭ ዜጎች የነበራቸው ኢንዱስትሪዎች አሁን ሙሉ በሙሉ ኮፓፕ አድርገው ተቀብለው በሀገር ውስጥ ባለሙያዎች ወደ ምርት የገቡ ኢንዱስትሪዎች አሉ። የብረታ ብረት ሊሆን ይችላል፣ ሌሎች የማሽነሪ ሊሆን ይችላል፣ የመገጣጠሚያ ሊሆን ይችላል። ብዙ ኢንዱስትሪዎቻችንን አይተናል። ይሄ በጣም ትልቅ አቅም የሚፈልግ ነው። በሌላ በኩል ደግሞ ማይኒንግ ላይ ቀጣይ ትኩረት የሚፈልጉ ጉዳዮች አሉ። በማዕድን ዘርፉ ላይ አንደኛው አሁን በተለይ የማዕድን ምርት እንቅስቃሴ በጣም ጥሩ ደረጃ ላይ ደርሷል። አሁንም የህብረተሰቡ ግንዛቤው እያደገ መጥቷል። ሰፊ የማዕድን ምርቶች ወደ ገበያ ይቀርባሉ። ለዛ ደግሞ ቫሊዩ አድ ማድረግ ላይ የኛ ሀገር አካባቢ ያሉ እንቅስቃሴ በጣም ደካማ ነው። ይሄ በጣም ተጠናክሮ መሄድ ያለበት ነው። የሲሚንቶ ምርታችን እያደገ መጥቷል። ብዙ ገበያው የመረጋጋት ሁኔታ እየተፈጠረ ነው። ግን ከኢንዱስትሪ ሚኒስቴርም ከግብርና ሚኒስቴርም የሚፈልጓቸው ትልቅ ድጋፎች አሉ። እነዛ ተጠናክረው እነሱም እዛ ላይ የራሳቸውን አስተዋጽኦ አድርገው በዛ ልክ እንዲሻሻል ማድረግ አለባቸው። መጨረሻ ላይ የወርቅ አምራች ኢንዱስትሪዎች ወርቅ ወደ ኢንዱስትሪው የመጣ ነው። ግን የአምራች ኢንዱስትሪው ካምፓኒዎች አካባቢ ያለው ወርቅ ምርት ማደግ መቻል አለበት። የማይኒንግ ኢንዱስትሪው ላይ ያለውን አጠቃላይ እንቅስቃሴ በሰፊው እድገት ውስጥ ያስገባል። የኛም የሚኒስቴር መስሪያ ቤቱም የህዝቡም ተጠቃሚነት እየጎላ ይመጣል የሚል ሀሳብ ስላለ እዛ ላይ ሁላችንም አቴንሽን መስጠት አለብን ለማለት ነው። እጅግ በጣም አመሰግናለሁ። ውድ ተመልካቾቻችን የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸምን አስመልክተን ያዘጋጀነውን ፕሮግራም በዚህ ፈጸም። ፕሮግራሙን አዘጋጅቼ ያቀረብኩላችሁን የድረስ ገብሬ ከመላው የስቱዲዮ ባለሙያዎች ጋር ነበር። ከቀሪ የኢቲቪ ፓርላማ ቻናል ፕሮግራሞች ጋር መልካም ቆይታ